ኪራኔ ማን ነው የሚያዝንልኝ? እኔ ግራ ነው የገባኝ የምርሰል እኔ ምን ማድረግ እንዳለብኝ ራሱ ግራ ገብቶኛል። ማን ነው የሚያዝንልኝ? እንዴት ነው ውብዬን ማየት እንዴት እከለከላለሁ? አሁን ደግሞ ሆስፒታል ገብቼ ሚስቴን እንዳልጠይቁላ እስከከለከል ድረስ ምንድነው ያደረኩት? ምንድነው በደሌ? ምንድነው እኔ ነፍስ አጠፋው? ኪራ ንገረኝ፣ ስለ ወንድሜ ነው አይደል? ንገረኝ ስለ ናይ ፕሊስ። በቃ ማሰብ ያለብህ ለውብዬ አንተ ብቻ ነው የምታስፈልጋት። በቃ ላለፈው ነገር በቃ አርሰው እንዳላያተ የተከለከልኩ ቤት በኩል ማስተካከል ያለብን እናስተካክላለን። ናይ በቃ ኪራ ስለ የሆነ እኔ አላውቅም። ኪራ የምር እኔ ሁሉም እኔ ላይ ነው የሚፈርደው። ሁሉም ይገባኛል። አይ አሁን ይኸውልህ መረጋጋት አለብህ። አንደኛ ይኸውልህ እንደዚህ እንትን እያልክ ነው እየቸኮልክ ነው አንዳንድ ነገሮችን ስህተት የምንሰራው። አሁን በቃ ኪራ እኔ ለመልካም ማድረገው ሁላ ለክፋት እየሆነብኝ ነው። እኔ እኮ ያ ነው ስልችት ያለኝ እኮ። እኔ እሷን ይቅርታ ለመጠየቅ ሄዳለሁ፣ እሷ አፈልገኝም። እግሯ ስር ወድቃለሁ፣ አፈልገኝም። አበባ ገዝቼ ሄዳለሁ፣ አፈልገኝም። ለሷ ያስፈልጋል የተባለው ሁላ ይዤ ሄዳለሁ፣ አትፈልገኝም። ውብዬ አንተ ብቻ ነው የምታስፈልጋት። ምን ማድረግ አለብኝ? ውብዬ ከዚህ በላይ አንተ ከምታስበው በላይ ዋጋ መክፈል አለብህ። በቃ ለውብዬ ውብዬ እንዴት እንደምትሆንልን ታውቅ የለ እንዴ? እኔ ዳጊ መመስከር አለበት ወይ ሄሉ መመስከር አለባት? ውብዬ እኮ ናት፣ እንደዚህም ጨካኝ አይደለችም። ነይ ሰላም ውድ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ ያለሁኝ እግዚአብሔር ይመስገን፣ ክብሩ ይስፋ። እናንተ እንዴት ናችሁ? ዛሬ ትንሽ ለየት ባለ ቪዲዮ መጥቻለሁ። ታውቃላችሁ እኔ ሰሞኑን መቼም ያለሁበትን ትረዳላችሁ ብዬ ተስፋ አደርጋለሁ። ትንሽ የራሴም ኬዝ ነበረብኝ የነ ሄሉም ነበርና ትንሽ ናሆምን አግኝቼው አላውቅም እና ብዙ ነገሮች እየተቀያየሩ ነው። ብዙ ነገሮች ሀፕን እያደረጉ ነው። ዛሬ አንድ ነገር አስቤያለሁ። ቤተሰቦች ሰሞኑ እየተፈጠረ ያለ ነገር መቼም ታያላችሁ። ብዙዎቻችሁ በውስጥ መስመርም የጻፋችሁልኝ ያላችሁ፣ ኖርማል ሌላ ቪዲዮ ላይም ኮሜንት የምትሰጡኝ ያላችሁና የእናንተም ጭንቀት አይኖ ይገባኛል። ያላችሁበት ነገር እንደሚከብዳችሁ አውቃለሁ። ያ ነገርም ስለተደራረበብኝ ቤተሰቦች ስለቆየው በጣም ይቅርታ። በውስጥ እያወራሁት ነበረ፣ ሰሞኑንም እያወራሁት ነበርና ዛሬ ናሆምን ደውዬለታለሁ። ቀጠሬዋለሁ፣ እየመጣ ነው ወደ እኔ። ከዛ በፊት ግን ከእናንተ ጋር ትንሽ መነጋገር አለብኝ። እውነት ለመናገር የሱ ጭንቀት ለእናንተ ጭንቀት ሆኖባችሁ ብዙዎቻችሁ እየተጨነቃችሁ እየደበራችሁ ብዙ ነገር እያሳለፋችሁ ነው አይኖ። እዛም እኔ በመዘግየቴ በጣም ይቅርታ። ያው እሱም በሚችለው አቅም እየሄደ ነው፣ ቤትም ውብዬን ለማግኘት እየሞከረ ነው። የተፈጠረ ያለው ነገር ግን ትንሽ ይከብዳል። ግን ያው የተፈተኑም ቢሆንም እግዚአብሔር አብሮ እጁን እንትን ብሎ ይሄ ነገር ሰላም ወርዶ ወደ ጥሩ እንትን እንደሚመለስ ተስፋ አደርጋለሁ። ለምን ምንድነው እግዚአብሔር የሚወደውን ሰው ነው የሚፈትነውና በመጥፎ እንትን ባንልም ላይክ እነሱን ወደ ጥሩ መንገድ መምራት ነው። በዙሪያቸው ያሉ ሰዎች ማስተካከል፣ አንዳንድ ነገሮችን ማጽዳት ነው ያለብን ብዬ ነው የማስበውና ኤኒዌይስ ናሆምን ደውዬለታለሁ፣ ይመጣል። ከዛ በፊት ግን ምንድነው መሰላችሁ ቤተሰቦች እና ውብዬ በጣም የሚያሳዝን ላይ ነው ያለችው አሁን ላይ። በጣም እያያችሁ ነው ሰሞኑን ብዙዎቻችሁም ውስጣችሁ እየተረበሸ እንደሆነ አይኖ አውቃለሁኝ እና ውብዬ በዚህ ሰዓት ሰው ያስፈልጋታል። እውነት ለመናገር በባለፈውም እናንተ እኔን ላይክ ውብዬ ሌላ ነገር እያለጋችሁኝ ነበረ፣ በመጥፎ አንግል እያሰባችሁኝ ነበረ። እኔ እንደዛ አይደለም ሀሳቤ። በጣም ትልቅ ሰው ናት ውብዬ። በጣም ከእድሜዋ በላይ ነው የምታስበው። እንግዳ ተቀባይ ናት። እኔ ቤቷ በሄድኩ ቁጥር እንዴት እንደምትንከባከበኝ እንዴት ተቀብላ እንደምታስተናገደኝ እኔ ስለማቅ ነው። እውነቴን ነው የምላችሁ። በቅርባችሁ ስትሆኑ የእሷን እንትን ታያላችሁና ውብዬ አሁን ላይ ያለችበት ነገር በጣም በቃ ሰው የሚያስፈልጋት ነው። በዚህ ሰዓት የልጇ አባት ያስፈልጋታል። ህመሟ በጣም የሚረዳ ሰው ነው ያጣችሁ። ጓደኛዬም ቢሆን ያለበትን ነገር ያው መቼም ሁላችሁም ታውቃላችሁ። አልተረዳኑ እሱንም ቢሆን ናሆምን እንደዚህ የሚያደርግ ልጅ አልነበረምና
በቃ ገባ በመሀላቸው የሆነ ነገር አፕን አደረገ። ናሂም ትልቅ ጥፋት አለበት ማለት በቃ ያ ነገር ምንድነው ሰውን ያምናል። በቃ በአንድ ጊዜ ሰውን ያምንና ያስጠጋውና እነዛ ሰዎች በዙሪያው በጀርባው ሆኖ ብዙ ነገር ያሲሩበታል። በቃ ያንን ነገር ነው እኛ ማስተካከል ያቃተን። በጣም እየተጎዳ ያለውም ናሂ ሰው እያመነ ስላለ ነው። እኔ በዚህ ዙሪያ በጣም ደጋግሜም ነግሬዋለሁ። ዛሬ እንደውም በዚህ ስክሪን የመጣሁት ምንድነው በቃ ማስተካከል ስላለበት ብቻ ነው። ናሂ እኔ ብዙ ጊዜ በቃ በዚህ ችግር ውስጥ ሆኖ ራሱ ይሄን አታርግ እያልኩኝ ረጅም ሰዓት ነበር ስናወራ የነበረውና እኔ በደንብ ነግረዋለሁ። እውነት ለመናገር በደንብ ነው የምነግረው። በቃ ናሂ በቃ ይሄን ማስተካከል እንዳለበት መናገርም አለብኝ። በቃ እኔ ካልተናገርኩት ማንም ሊናገረው አይችልም። በቃ ለምን ናሂ እየተጎዳ ነው። ናሂ ይሄንንም ነገር ማስተካከል አለበት። በቃ በአጠቃላይ ይሄ ሁሉ ነገር ቤት ውስጥ መጥቶ እንደዚህ እየረበሻ ያለው ነገር ያንተም ስህተት ስላለበት ነው። ስለዚህ ናሂ በቃ ፕሊስ በእግዚአብሔር በቃ አንድ ነገር ልትሰማኝ የሚገባው ነገር እኔም ሁሉ ቤተሰቦችም እያሉ ያለሁት በቃ መረጋጋትና ሰውን ማራቅ አለብህ። በቃ በዙሪያ ወደድን ጓደኛ ምናምን ብለው የሚመጡ ሰዎችን ከጎን ማራቅ አለብህ። በቃ ውብዬ እንደዚህ እየተሰቃየች ያለችው እንደዚህ ታማ ሆስፒታል የተኛችው በአንተ ምክንያት ነው። በቃ ናሂ በጣም እሷን በጣም መንከባከብ አለብህ። ካሁን በኋላ የልጆች እናት ናት አይደለ? እንደዚህ አይነት ጫና ውብዬ ላይ ይገባል ብዬ አላስብም። ለምን ሰሞኑንም እየተደራረበባት ነው። በቃ ናሂ በዚህ በኩል አለ፣ ዳጊ የሚያደርገው ነገር አለ። እውነት ለመናገር እኔ ስለ ዳጊ ገና ነው፣ እሱ ልጅ ነው። ግን ቢሆንም በቃ እንደዚህ ማድረግ የለበትም ናሂ ታውቃለህ። ያቺ ትጃለች በቃ እኔ የነሱ ነገር ግራ ገብቶኛል። የልጅቷ ነገር ግን በቃ አንዱ ተስተካከለ ስንል ወደዛኛው ይሄዳል። እኔ ፕሊስ ናሂ ውብዬን መንከባከብ አለብን በዚህ ሰዓት። በቃ ምን ልበላችሁ ቤተሰቦች ትንሽ ይከብዳል። ለምን አሁን ላይ ያለውበት ነገር አንደኛም ይጨንቃል። ለምን የሆነ በቃ በስራቸው ያሉ ሰዎች እየተጨነቁ እየተጎዱ ብዙ እየተሰቃዩ ስታያቸው በጣም ከባድ ነው ለእናንተና የኔሉም ነገር ስላለ የራሴም ነገር ስላለ ሰዎች እንደዚህ ስል ለምን ላፈልግ የመሰላችሁ በቃ ናሂ በጣም እየተጎዳም ስለሆነ ነው። በቃ አሁን ከቤቱ ውጪ ነው እየኖረ ያለው፣ ውጪ ላይ ነው፣ ጎዳና ላይ ብዙ ነገሮችን እያሳለፈ ነው። እውነት በስሩ ሆናችሁ ብታዩት በጣም እየተሰቃየ ነው ናሂም ቢሆን። ግን እኔ እንደዚህ ማለት ለናሂ እየደገፍኩ አይደለም። እውነት በቃ እኔ እነሱ ሰላም እንዲወርድ ነው የምፈልገው፣ ወደ ድሮ በቃ ፍቅራችን እንድናሳልፍ ነው የምፈልገውና በቃ ናሂም ቢሆን ይህንን ነገር ማስተካከል አለበት። ከአሁን በኋላ በቃ ማለት ይህንን ድጋሚ ስህተት መስራት የለበትም። ውብዬንም ለመጨረሻ ጊዜ ይቅርታ ብሎ እኛም በቃ ተረባርበንም ቢሆን ሽማግሌ ፈልገን ቢሆን በዛም በዚህም ብለን ብቻ ወደ ድሮ ሰላማቸው እንዲመለሱ ነው የምንፈልገው። ውብዬም በዚህ ሰዓት መንከባከብ አለበት፣ ከጎና መሆን አለባት። አራስ ናት። ልጆቿ ለብቻ ነው እያሳደገች ያለችው። በቃ ምንም ነገር ይፈጠር ይችላል። በቃ ይቅርታ መጠየቅ ካለበት በሽማግሌዎች ፊት ይቅርታ ጠይቆ ሰላም መውረድ ነው ያለብንና በቃ ይሄንን ነገር መናገር እፈልጋለሁ ለናሂ። በቃ ማለት ያለፈውን ነገር አሁን ብዙ አስታውሳችሁ አልፈልግም። አልፏል፣ ያ ነገር ተከስቷል። ግን አሁን ላይ ደግሞ ማስተካከል ያለብን ወደፊት ያ ነገር እንዳይሰፋ እኛን መረባረብ ያለብንና አሁንም ቢሆን ከናሂ ጎን ነው የምሆነው። ማለት በቃ ምንም ነገር ቢፈጠር አብሬው እሆናለሁ። ወደፊትም አብሬው መሆን ልጅ ነኝ። ለምን ናሂ ለኔ ብዙ ነገሮችን አድርጓል። ይሄ የሚገባውም አይደለም እንደዚህ በቃ የሚንከራተተው ነገር። ውብዬስ እንደዚህ እንዴት ትሰቃያለች? በቃ አስቡት፣ ቁሳ ራስ ናትና እንደዚህ አይነት ነገር በመፈጠሩ በጣም ይከብዳል። በቃ እኔ ራሳችሁ ላይ ብታስቡት ከባድ ነውና ፕሊስ ደግሞ በቃ አንዳንድ ኦዲየንሶች እነሱን ልትረዷቸው ይገባል። በቃ እየታመሙ ያሉት ከባድ ነገር ነውና ብቻ ይከብዳል ቤተሰቦች እና ናሂ እየመጣ ነው ቤተሰቦች። እስቲ እንግዲህ በደንብ ልናወራለን ብዬ ተስፋ አደርጋለሁ። ማለት በቃ ያለበትም ነገር እያያችሁት ነው። በቃ ከራሱ ጋር አይደለም። ናሂ ወንድም እንዴት ነህ? ሰላም ተጠፋፋን ሰሞኑን ሰሞኑን እናወራለሁ ብዬ እችለት ነው ብዬ ሳልመጣ ቀረው ቤት። ዛሬ ቤተሰቦች ይዤ ነው የመጣሁት። አይኑ ያለበትን ነገር አውቃለሁ። ብዙ ነገሮች እየተደራረቡብህ ነው፣ እያመመህ ነው። አንተን ህመም እኛ በዙሪያ ያሉ ሰዎች ነው የምናውቀው። ማለት እየተፈጠረ ያለ ነገር ወደ አንተ እንትን ቢሉብህም እሺ፣ ግን እውነት ሆነ አንተ ታውቀዋለህ፣ እየተፈጠረ እንዳለ ታውቀዋለህ። ረጅም ዓመት የገነባው ፍቅርን የረጅም ዓመት የገነባው ቤተሰብህን ነው እያጣ ያለው በዚህ ሰዓት ላይ እና ያንን ሳናቀርተን ሳይሆን በቃ ኦልሬዲ አንተ ማስተካከል ያለብህን ነገሮች እንድናስተካክል
ካሁን በኋላ ደግሞ እንደዚህ አይነት ስህተት ሳንፈጥር በቃ ውብዬ ጋር መድረስ ስላለብን ነው። በቃ አንተ ብቻ ሳይሆን ሁላችንም በቃ ለውብዬ ነው መሆን ያለብን በዚህ ሰዓት። ውብዬ እየታመመች ነው፣ እየተጎዳች ነውና አይ ፕሊስ በደንብ እንድሰማኝ እፈልጋለሁ። በቃ ፕሊስ በቃ እኔ እንደ ጓደኛ ብቻ እንደ ወንድም ከዛ በላይ በቃ እኔ በቃ ህመማችሁ በጣም እኔንም እያመመኝ ነውና ናይ አይኖ አንተም እየታመምክ እንደሆነ አውቃለሁ። ፕሊስ በቃ እንድሰማኝ የምፈልገው ነገር እኔ በቃ እኔ ስለ በጣም ነገሮች በጣም ከብደውኛል። እኔ እንዲህ ብዬ መናገር አልችልም። ስለ እኔ አሁን በዚህ ሰዓት ማለት ነው ሆስፒታል እንኳን ውብዬን እንዳላይ የተከለከልኩ ሰው ነኝ። ኪራ ይገባኛል። ገባ እኔ ሚስቴን ለማየት በቃ የተከለከልኩ ሰው ነኝ። በቃ እንዳይ ራሱ አልተፈቀደልኝም። እኔ ነገሮች በጣም ከብደውኛል። እኔ ምን ማድረግ እንዳለብኝ እኔ በቃ ቆይ አንዳንዴ ሞት ይሻላል ለሰው ልጅ የሆነ እኔ ታገልኩኝ እኮ ትዳሬን ለመመለስ ወደ ቤተሰቦቼ ወደ ልጆቼ ለመግባት ታገልኩኝ። ከአቅሜ በላይ ለፋው፣ ተሰቃየው። ምንድነው የሚሻለኝ? ስለ ምንድነው አማራጩ? ሰውም እኔ ላይ ነው የሚፈርደው። ስለ ማን ነው የሚያዝንልኝ? እሺ ቆይ ኪራ እኔ ማን ነው የሚያዝንልኝ? እኔ ግራ ነው የገባኝ የምር። ስለ እኔ እሺ ምን ማድረግ እንዳለብኝ ራሱ ግራ ገብቶኛል። ስለ ማን ነው የሚያዝንልኝ? እንዴት ነው ውብዬን ማየት እንዴት እከለከላለሁ? እኔ ቆይ ሚስቴ እኮ ናት አይደል እንዴ? ሆስፒታል እኔ እንዴት ይከለክሉኛል ውብዬ እንዳላይ? ቆይ ምን ማድረግ አለብኝ? ቆይ እኔ ተጨናነኩኝ። በዚህ አመት ምንድነው እኔ ላይ ተፈጠረው? ኪራ ቆይ እኔ ጥፋት አለብኝ? ንገረኝ እስቲ። ጓደኛዬ ወንድሜ ነው አይደለ? እኔ ንገረኝ እስቲ። ቆይ እኔ ክፉ ሰው ነኝ ኪራ? ክፉ ሰው ነኝ? ለሰዎች እኔ ክፉ አስባለሁ ኪራ? እኔ ለሰዎች ላይ ተረጋጋዩ። ምን መሰለው ወንድሜ አይደለም በቃ ይኸውልህ በቃ እግዚአብሔር የሚወደውን የሚፈተነው በቃ ጠንካራ ሰው እንደዚህ ነው። እኔ ብቻ እኔ እንጃ በጣም እኔ ነገሮች በቃ እኔ ካቅሜ በላይ ሆነዋል። ምን ማድረግ እንዳለብኝ እኔ አላውቅም። እኔ ኪራ የምር እኔ ሁሉም እኔ ላይ ነው የሚፈርደው። ሁሉም ይገባኛል። አሁን ይኸውልህ መረጋጋት አለብህ። አንደኛ ይኸውልህ በቃ እንደዚህ እንትን እያልክ ነው እየቸኮልክ ነው አንዳንድ ነገሮችን ስህተት የምንሰራው። ካሁን በኋላ ይኸውልህ እኔ ምንም ነገር ቢፈጠርም ከጎን ነው የሚሆነው። በቃ ሁሉ ነገር ማስተካከል ካለብን እናስተካክላለን። በቃ ሽማግሌ ማስተካከል እጥራለሁ። ነገሮች በተቃራኒ በቃ ብዙ ነገር ልጆቼን ይዛ ለመሄድ አሁን ደግሞ ሆስፒታል ገብቼ ሚስቴን እንዳልጠይቁላ እስከከለከል ድረስ ምንድነው ያደረኩት? ምንድነው በደሌ? ምንድነው እኔ ነፍስ አጠፋው? ኪራ ንገረኝ። ስለ ወንድሜን አይደል? ንገረኝ። ስለ ጥፋት ካለብኝ ንገረኝ። ነፍስ አጥፍቻለሁ? እንደዛ አይደለም። በቃ አሁን እሷም አንደኛ ጭንቀት ላይ ነኝ። ታማ ደግሞ ታውቃለህ ሆስፒታል ነው ያለችው በዚህ ሰዓት። በቃ በዚህ ሰዓት አንተ በቃ አንተ ብቻ ነው፣ ማንም ሰው አያስፈልግም። በቃ ቤት ውስጥ እንትና የምታምናቸው ሰዎች እንዳለ አያስፈልጉም። በቃ ናይ ፕሊስ በቃ ማሰብ ያለብህ ለውብዬ አንተ ብቻ ነው የምታስፈልጋት። በቃ ላለፈው ነገር በቃ እርሰው እንዳላያት የተከለከልኩ ቤት በኩል ማስተካከል ያለብን እናስተካክላለን። ናይ በቃ ኪራ ስለ የሆነ እኔ እንደ ባዳ ሰው ልከልከል ኪራ፣ እንዳላያት ሆስፒታል እንዳልገባ እንደ ባዳ ሰው እኔ ልከልከል ኪራ? ይሄ ይገባኛል? ይሄ ይገባኛል ኪራ? ይሄ ይገባኛል? እኔ እንደዚህ የመሆኗ ምክንያት እኔ ነኝ ኪራ? እንደዛ ታስባለህ? እስኪ አንተን ሐሳብን ንገረኝ። እኔ እንደዚህ እንድትሆን እኔ ምክንያት ሆኛለሁ? እስኪ ንገረኝ፣ ሐሳብን ንገረኝ። አንተ ስትወዳታለህ አውቃለሁኝ። እኔ አንተ ለእሷ እንዴት እንደምትሆን እኮ እኔ አውቃለሁኝ። በዙሪያ ያሉ ሰዎችም እንደዚህ እየጎዱ ያሉት አምናቸው እነዛ ሰዎች ናቸው እንደዚህ እያንከራተቱ ያሉታል። ናይ በቃ ስህተትንም አንዳንድ ጊዜ እምነግርህ ነው። እኔ ብዙ ጊዜ ደጋግሜ ነገር ያለዋል ናይ ይሄ ነገር እየተፈጠረ ያለው ቤተሰብን እየበጠበጠበ ያለው ነገር በዙሪያ ያሉ ሰዎች ናቸው ነግሬህ ያለው አይደለ? በቃ ናይ አሁን ማሰብ ያለብህ ነገር በቃ ማንንም ሰው እንትን አትበል። በቃ ውብዬ አንተ ብቻ ነው የምታስፈልጋት። ምን ማድረግ አለብኝ? ውብዬ ከዚህ በላይ አንተ ከምታስበው በላይ ዋጋ መክፈል አለብህ። በቃ ውብዬ እንዴት እንደምትሆንልን ታውቅ የለ እንዴ? እኔ ዳጊ መመስከር አለበት ወይ ሄሉ መመስከር አለባት? ውብዬ እኔ መመስከር እችላለሁ እኮ አይደል? እቤት እኔ በእንግድነት መጥቼ እንዴት እንደምታስተናግደን ታውቃለህ? እንዴት እንደምትወደን ታውቃለህ? ለውብዬ ከዚህ በላይ ነው ዋጋ መክፈል ያለብን። አይ ለልጆች ዋጋ መክፈል አለብን ከዚህ በላይ በቃ ለብቻ በቃ አዎ እየተፈተንክ ነው፣ ወርቀውን አለ አሁን በቃ በደንብ እየወጣ ነው፣ ግን ከዚህ በላይ ማድረግ አለብን። አይ በቃ ይሄ ወጥቶ ራስን መጉዳቱ ጭሞኑ በቃ አይደለም፣ በቃ ከዚህ በላይ መፈተን አለብን። ስለዚህ ናይ ራስ እንደ ጥፋተኝነት አይደለም ማየት ያለብን። እየሰማኝ ነው እንደም ይሁን ምንም መፍትሄ ነው በቃ ማድረግ ያለብን እኛ። አሁንም ማናገር ካለብን ትልቅ ሰዎችን ማውራት ካለብን እናወራለን። አንተ ወደ ራስ መመለስ ካለብን ትመለሳለህ። ለሷ ጊዜ መስጠት አለብን። አዎ በቃ መረጋጋት አለባት። በቃ ወከባ መፍጠር ሳይሆን እኛ እርስ በርስ ተነጋግረን በቃ እኛን ስማን። አንዳንድ ጊዜ በቃ አንተ በራስህም ውሳኔ አትይዝ። ብዙ ጊዜ ራስህ ትወስናለህ። ናይ እኛ ጠልተን ነው እንደዚህ እየተጨነቅን ነው አይደል? እኔ ታያለህ፣ እኔ ከስንቱ ሁሉ እኔ እኮ ሄሉ ጋር አለሁኝ እያመመኝ ነው። እኔ ራሱ እውነቴን ነው። ብዙ ነገሮች እየተደራረቡ ነው። አንተ በዚህ ሰዓት እኮ ለልጅ ነበር መድረስ ያለብህ አይደል እንዴ? ስንት ነገር እየተደራረበብን ያለው አናይ
ብዙ ነገሮችን የምታስተካከል ልጅ ነህ። ፕሊስ በቃ አንተ በቃ እኔ በእናትህ በቃ ልሰማኝ የሚገባው ነገር ውብዬን ከዚህ በላይ ልክሳት ይገባል። በቃ ከዚህ በላይ ይቅርታ ልጠይቃት፣ ግን እንደዛ አይደለም እያደረግህ ያለው። በቃ ና ይሁን አሁን በቃ ኪራ እኔ ለመልካም ማድረገው ሁላ ለክፋት እየሆነብኝ ነው። እኔ እኮ ያ ነው ስልችት ያለኝ እኮ። እኔ እሷን ይቅርታ ለመጠየቅ ሄዳለሁ፣ እሷ አትፈልገኝም። እግሯ ስር ወድቃለሁ፣ አትፈልገኝም። አበባ ገዝቼ ሄዳለሁ፣ አትፈልገኝም። ለሷ ያስፈልጋል የተባለው ሁሉ ላይ ሄዳለሁ፣ አትፈልገኝም። ውብዬ ካንተ የምፈልገው ቁስ ይመስላል? ንገረኝ። ካንተ ቁስ አይደለም አውቃለሁ። ያረክላት ያለው ነገር አንተ እንትን ይተካላት ምን አለ? ውብዬ አንድ ነገር ልንገርህ፣ አንተ የምትሰጣት መኪና ወይ አበባ የሆነ ነገር ቤት አይደለም ለሷን የሚገነባት። እሺ አንተ ፍቅር ነው የልጆቹ አባት ነው። ባለፈው መኪና እንግዲህ በቃ አይታል ተበዳድሬ ምናምን ኬትም ብዬ ምናምን እሷን ለማስደሰት እኔ መቻጣውት ስትጨነቅ እየተጨነቅኩ ነው አይደል? ያን ሁሉ ነገር ስትሆን ይሄን ሁሉ ለማድረገው ለደስታዋ ነው። ግን ደግሞ እኔ በቃ ከዚህ በኋላ እንጃ ተስፋ ራሱ ያለኝ አይመስለኝም። እኔ በቃ ውብዬ ተስፋ ቆርጣብኛለች መሰለኝ። አይደለም በአንተ ተስፋ መቼም ልትቆጥርባት ኪራ እኔ ተስፋ አልቆርጥብህም አባቴ። መሰማት ያለበት አንተ ነህ። በቃ አይደለ ቤት ውስጥ አንተ ነህ መሰማት ያለበት። ልሰማ የሚችለው ነገር ይኸውልህ አንተ ብቻ ነህ ማድረግ ያለብህ። ለውብዬ መሆን ያለብህ አንተ ብቻ ነህ። ሌላ ሰው የሚልን ነገር አትስማ። በቃ እኔ አሁንም በባለፈው ትናንትም እየተፈጠረ ያለው ነገር ዳጊም እንደዛ ስህተት አይስራ። በቃ እሷ ጋር ተስፋ እንድትቆርጥ ነው የሚያደርጋት፣ እንደዚህ እንድትታመም የሚያደርጋት በቃ በዙሪያ ያሉ ሰዎች ናቸው። ለምን አታስተካክልም? በቃ ለብቻችሁ ለምን አፈቱ? እኔ ካሁን በኋላ ናይ በቃ እኔ ከጎን ነው የሚሆነው። በማላችሁ ያለውን ነገር እርስ በርሳችሁ ፍቱ። ሰው በዝቷል፣ ያው ይገባኛል። በቃ እናንተ ፍቅር እንፈልገውኛ ብዙዎቻችን እንደዚህ ምን ደክሞ ለእናንተ ፍቅር ነው አይደል? በቃ እኛ ትልልቅ ሰዎችንም አባቶችንም ማግኘት ካለብን እናግኛቸው። እስቲ እንሂድና እኔ እናንተ እናወራና እስቲ አባቶች ይዘን እናወራ ፕሊስ። በቃ እስቲ አንተ ይሄ ተሸነፍ። በቃ አንዳንድ ጊዜ ጨርቁንላት ኪራ። እኔ ተሸነፍ መሬት ነው የምኩላት። እኔ በቃ መነጠፍ አለብህ። በቃ ተሸነፍኩኝ እኮ እሷ ልቧ አለም ሸፍቷል ከኔ መሰለኝ። በቃ እኔን ትታኛለች መሰለኝ ኪራ። ስለዳ እንደዛ ነው። በእግዚአብሔር በቃ ናይ በእግዚአብሔር እንደዚህ አይደለም። በእናትህ እንደዛ አታስብ። የዴት ነው የምትሸፍተው እንዴ ነው የጥላ ልትሄድ ነው የምትሸፍተው? ቆይ ንገረኝ እስቲ። ውብዬ እኮ ናት፣ እንደዚህም ጨካኝ አይደለችም። ናይ እግዚአብሔር የሚፈትነው ደግሞ የሚወደው ሰው። መረጋጋት ነው ያለብን። ምንም በቃ ለማንኛውም ነገር አለን ከጎን ነን። ቴንክ ዩ። እኔ ምንም ቃል የለኝም። እኔ አመሰግናለሁ። በቃ ማለት እኔ ናሂ ሊድ እኔ አሁንም ቢያንስ በቃ ማለት እኔ በቃ ሆስፒታል ቢያንስ እኔ እንትን እንድትለኝ እኔ አቅሜን ልሞክር። እኔ አይደለም በቃ መሄድ ካለብን ሁላችንም አብረን እንሄዳለን። ብዙ ነገሮች ማስተካከል አለብን። ገብቶሃል? በቃ አንተ ህመም ሳይገባ ይቀርቶ ሳይሆን ይገባኛል። በቃ አሁን ማድረግ ያለብን ነገር በቃ ምን እናድርግ? በቃ ለእሷ ጥሩ ነገር ነው ማድረግ ያለብን። ገብቶሃል? በቃ እንዴት ነው ውብዬ ወደኛ የምትመጣበት ነገር ውስጧን የተጎዳውን ነገር የምናድስበት ነገር ገብቶሃል? ናይ በቃ እስካሁን የፈጠርከውን ነገርን በቃ ህይወት ውስጥ እየገቡ ሴቷ ምናምን በቃ ብዙ ነገሮች እነዛን ሰዎች በቃ እርሳቸው። በቃ ራስን አጽድተህ ሂድ። በቃ እኔ አሁን እኮ በቃ ማንም የለም ከጎኔ። እኔ እሷን ብቻ ነው የምፈልገው። በቃ እኔ አሁንም ደግሞ አንድ ነገር ልንገርህ፣ ውብዬ ከአንተ ጎን ናት። አሁንም ቢሆን ትወዳለች። የልጆቹ አባት ናት። አታሳዝንህም? ህፃኗ ስንት ቀን ነው ተረጋግታ የታጠቃው? ንገረኝ። አይታጣቃል? ተረጋግታ የታጠቃል? ቤት በገባ ቁጥር ልጅ አይደለም የምትለው? ንገረኝ። ይሄ ሁሉ ነገር እየተፈጠረ ያለው እስኪ ንገረኝ። ለምንድን ነው ፕሊስ? በቃ አንተ ልጁም ቢሆን በቃ አባቱን በግርግር ውስጥ እንደዚህ አይነት ኢሜጅ አይቅረጽ ውስጥ። ለውብዬ እኛንም መድረስ ያለብን አይደል? በቃ አንተ ከዚህ በላይ ዋጋ መክፈል አለ። በቃ በቻልከው እኔ አትጥፋ። በቃ ከጎኔ ወኪላ አይ እኔ አልጠፋም። አሁን መሄድ አለብኝ። እኔ ቢያንስ መሞከር አለብኝ። ምንም እኔ በቃ ፍቃደኛ ልትሆን አልቻለችም። ሆስፒታል ገብቼ ልጠይቃት ፈልጋለሁ፣ ግን ፍቃደኛ አይደለችም። በቃ እኔም የጠራው ለዛ ነው። በቃ አሁን እዛ ናቸው፣ ሁሉም እዛ ተሰብስቧል። እኔ በቃ እኔ ሊድ እኔ ቢያንስ እድሌን ልሞክር። በቃ አሁንም ይኸውልህ ናይ አለው፣ እኔ ከጎን ነኝ። አሁንም ቢሆን አለው፣ ግን በቃ ማለት እሷ እንደዚህ አይደለም። በቃ በሩጫ ወይ በሆነ ነገር ሳይሆን ተናደ ምናምን ሳይሆን በቃ በተረጋጋ መንፈስ ነው። ውብዬ የሚያስፈልጋት ቁስ አይደለም። ፕሊስ በቃ እሺ፣ በቃ እሺ፣ አዎ በቃ ፕሊስ በቃ ናይ እሺ፣ አለው ከጎን ነኝ። ሰዎች በቃ እንደምታዩት ነው። ናይ ማለት
እኔ ለወሮ የፈለኩት ነገር በቃ ይሄ ያያችሁትን ነገር ናሂ እየተጎዳ ነው። እውነት ለመናገር በቃ ጥፋቱን አምኗል ማለት በቃ ብዙ ነገሮችን ስህተት እንደሰራ ማውቋል። ያንን ነገር ማስተካከል ያለበትን ነገር እኔም ነግሬዋለሁ። ብዙ በዙሪያው ያሉትም ቤተሰቦቹ፣ ፋሚሊዎቹ፣ እናቱ፣ እህቱ ብዙዎቹ ነግረውታልና እንዴት በቃ ጭንቀቱን እንዴት ማስለቀቅ እንዳለብን ይከብዳል። ያው በቃ በዙሪያችን ያሉ ሰዎች ትንሽ ያስመሰል የሚዞሩ ሰዎች ስላሉ እነዛን ሰዎች ማጽዳት ነው። እነሱም ይጸዳሉ፣ እውነት ለመናገር ይጸዳሉ። ፋሚሊያቸውም ወደ ድሮ ቦታ ይመለሳል። ሁሉም በቃ የነሱ ፋሚሊ እንዳለ ይመለሳል። በቃ አሁን ላይ ያሉበት ነገር አላውቅም። በቃ እግዚአብሔር እጁን እስክባብ ብዬ አስባለሁ። ለምን በቃ እየተፈተኑ ነውና የሚወደው ነው የሚፈትነው። አሁን በቃ ናሂም ከውብዬ ጋር ሰላም ፈጥሮ ያን ነገር ማየት የምፈልገው እና ቤተሰቦች በቃ እኔ ናሂን ደስታ ነው ማየት የምፈልገው። ውብዬንም ከዚህ በላይ በቃ እንዲክሳት በቃ እንባዋን እንዲያብስላት ነው የምፈልገውና አሁን ታማለች ደግሞ በቃ በዚህ ሰዓት ሰውን የሚያስፈልጋት በቃ ይሄንን እንዲያደርግ ነው የምፈልገው። ናሆም በቃ ዳጊም እየሰራ ያለውን ነገር እኔ እውነት ለመናገር በጣም እየተናደርኩበት ነው። በዳጊ ላይ ስርዓት መያዝ አለበት ዳጊ። አሁንም ይሄን ቪዲዮ ታየዋለህ ዳጊ ፕሊስ። በቃ ያረከው ያለው ነገር ጥሩ አይደለም። ወንድምህ ነው። በዚህ ካንተ የምጠብቀው ነገር አይደለም እያደረክ ያለው ነገር። በቃ ይሄንን ነገር አቁም። የእነሱን ክፍተት አይደለም ማድረግ ያለብህ። በቃ እነሱን አንድ ላይ እንዲሆኑ ማስተካከል ነው ያለብህና እንደዚህ አይነት ነገር ስህተት አትስራ። ገና ነህ አንተ። መረዳት ያለብህ ነገር አለ። በቃ ወንድም እየተሰቃየ ነው ያለው። ቤት ውስጥ ህፃናቶቹ ብቻቸውን ናቸው። ውብዬ ለብቻዋ ነው ተሸክማ እየኖረች ያለችውና እባክህን የልጁንም ህመም ተረዳው፣ የውብዬንም እንደዛው። ውብዬ ለአንተ ብዙ ነገር ሆናለች አይደል ዳጊ? በቃ ካንተ ይሄንን አልጠብቅም። በቃ ይሄንን ነገር ማታደርግና አገኘዋለሁ ብዬ አስባለሁ። ለምን እንደዚህ አይነት ነገር እያደረገ ያለውን ነገር ስህተት እንደሆነ ማውቃለሁ። ተናድጃለሁ እንደዚህ ሲያደርግ። ለምን ናሆምን መረዳት አልቻለም፣ ውብዬንም መረዳት አልቻለም። ብቻ በቃ ሰላም ይወርዳል ብዬ ተስፋ አደርጋለሁ። ቤተሰቦች በቻላችሁት አቅም እናንተም ጸሎት አድርጉላቸው። ያው ውብዬም ትንሽ ታማ ተኝታለች። ያው ናሂን ከጎኑ ነኝ፣ አሁን አልጠፋም። ሰሞኑን አብሬዋለሁ። ብቻ በአጠቃላይ ትንሽ ይከብዳል እና በቻላችሁት አቅም ደግሞ ኔጌቲቭ የምታስቡ ሰዎች፣ ናሂን የምትሳደቡ፣ ውብዬን እንትን የምትሉ ሰዎች እነሱ መጥፎ የሚያስቡ ሰዎች አይደሉምና ፕሊስ በቃ በቻላችሁት አቅም ጸሎት ብታደርጉላቸው፣ ከጎናቸው ብትሆኑ፣ ምን እናድርግ ለእኔም አድቫይስ ብታደርጉ ደስ ይለኛል። እንደዚህ ብታደርግ የሚል ነገር እና ሰዎች እናንተን ሳላከብር ቀርቼ አይደለም የቆየሁትና በዛ ይቅርታ ጠይቃችኋለሁ። ሰላም ተፈቶ ሁሉም ወደ ቤታቸው ተመልሶልን በፍቅር እንደ ድሮ እንደምታዩ አንድ ላይ ሆነ እንደምንገናኝ ተስፋ አደርጋለሁ። ቤተሰቦች እናንተ ጸሎት አብራችሁ ይሁን ከኛ ጋር። ለምን በቻልኩት አቁም አሁን ትልልቅ ሰዎችን፣ አባቶችን፣ እናቶችን ሰብስቤ እነሱ እንዲታረቁ የሚደረግበት መንገድ እፈጥራለሁና ቤተሰቦች እናንተ ጸሎት ያስፈልጋል፣ እናንተ እገዛ ያስፈልጋል። አብራችሁኝም ስላላችሁ አመሰግናለሁ ቤተሰቦች።